በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከጌታችንም ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ምሕረት ፍቅር ርኅራኄ ይብዛላችሁ እላለሁ። ባላችሁበት ቦታ ሆናችሁ ይህንን መንፈሳዊ መርሐ ግብር የምትከታተሉ የልዑል እግዚአብሔር ቤተሰቦች በድጋሚ የጌታ ምሕረት ይብዛላችሁ። በዚህ በተወደደ ሰዓት ሕያውና ዘላለማዊ የሆነውን የእግዚአብሔርን ቃል እንካፈላለን። እንደምታውቁት እኛ የእግዚአብሔር ልጆች ክርስቶስን በማመን ዳግመኛ የተወለደን እኛ ወይም እግዚአብሔር ወደ ከበረው ነገር የጠራን እኛ ያለ እግዚአብሔር ቃል መኖር አንችልም። ቃሉ የሁል ጊዜ የመንፈሳችን ምግብ ነውና ዳዊትም እንዳለው እግዚአብሔር አምላኬ የሚናገረውን እሰማለሁ፣ ሰላሙን ለቅዱሳኑ ልባቸው ወደርሱ ለሚያዘነብሉ ወይ ደግሞ ልባቸውን ወደርሱ ለሚያደርጉ እግዚአብሔር ሰላሙን ይናገራል ይላልና እግዚአብሔር ሁል ጊዜ ሲናገር በእግዚአብሔር ድምጽ ውስጥ በእግዚአብሔር መልእክት ውስጥ ሰላም አለና እግዚአብሔር አምላካችን በዚህ ሰዓት የሚናገረንን እንሰማለን። እኛም ደግሞ እንደ ሊዲያ ልባችን ተከፍቶ ቃሉን መስማት እንድንችል እግዚአብሔር ለሁላችንን ጸጋውን ያብዛልን ለማለት እወዳለሁ። ዛሬ የማካፈላችሁ ወይም ደግሞ እንድንካፈል መወደው ወይ ደግሞ በልቤ ውስጥ ያለው የእግዚአብሔር ቃል በዚህ በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 1 እስከ 8 ያለውን አነብና በዚህ የመጽሐፍ ቅዱስ ክፍል ውስጥ እንግዲህ አንዱን ክፍል ላይ ወይ ደግሞ አንዱን ነጥብ ላይ ትኩረት በማድረግ እንካፈላለን። በእርግጥ ክፍሉ ከዚህ እኔ ከማነሳው ሐሳብ ጋራ የተቆራኘ ወይ ነው የተያዘ ነውና እሱን ነው የምንካፈለው። እሱን በድጋሚ አነባለሁ። እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ እንደተቀበላችሁት እናንተም ደግሞ እንድትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ ክርስቶስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ይህ የእግዚአብሔር ፍቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታልል። ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና። እንግዲህ የሚጥል ሰውን ይጣል አይደለም፣ መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔርን ነው እንጂ ይላል። ስለ ቃሉ በድጋሚ የአምላካችን የልዑል እግዚአብሔር ስም የተባረከ ይሁን። ሐዋርያው ቅዱስ ጳውሎስ በተሰሎንቄ ከተማ ውስጥ ለምትገኝ ለእግዚአብሔር ጉባኤ ወይም ለእግዚአብሔር ቤተክርስቲያን የጻፈውን መልእክት ነው ያነበብነው። በዚህ ክፍል ውስጥ በዋናነት እኔና እናንተ በዚህ ሰዓት እንድንካፈል የፈለኩት በዚህ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ ባለው ይሆናል። ይሄውም የእግዚአብሔር ፍቃድ መቀደሳችን ነው በሚል ይሆናል ማለት ነው። ስለዚህ ርዕሴ ቅድስና የሚል ይሆናል ማለት ነው። ቅድም እንዳልኳችሁ የዚህ ክፍል ዋና ሐሳብ ወይም ደግሞ ዋና ርዕስ ሆኖ የምናገኘው ይሄ የቅድስና ቃል ነው ማለት ነው። ቃሉን በተደጋጋሚ ስለሚገልጠው እዛው ቁጥር 8 ላይ እግዚአብሔር በቅድስና ጠርቶናልና ስለሚል አንቀጹ ስለ ቅድስና ነው የሚነግረን ወይም ስለ ቅድስና ነው የሚያስተምረን። ስለዚህ ዛሬ ምንካፈለው ስለ መቀደስ ወይንም የቅድስናን ሕይወት ማዕከል በማድረግ ይሆናል ምንካፈለው ማለት ነው። እንግዲህ መቀደስ ማለት በዋናነት መለየት ወይም ደግሞ የተለዩ መሆን ማለት ነው። ወይም የተለየ ወይም ልዩ አይነት መሆንን የሚያሳይ ቃል ነው ቅዱስ ወይም መቀደስ የሚለው ቃል ማለት ነው። ወይንም ደግሞ ቅዱስ ካልሆነ ነገር ወይም ንጹህ ካልሆነ ነገር ወይም ከቆሸሸው ነገር ወይንም ከሌላው ነገር የተለየ መሆንን የሚያሳይ ጽንሰ ሐሳብ ወይም ደግሞ የቃል ትርጉም ሆኖ እናገኘዋለን።
ይሄ ቃል በነገራችን ላይ ቅድስና ወይም ቅዱስ የሚለው ቃል በመጽሐፍ ቅዱሳችን ውስጥ የመጽሐፍ ቅዱስ አውራ ርዕስ ሆኖ እናገኘዋለን ነው ማለት ነው። እንግዲህ መጽሐፍ ቅዱሳችን በሁለት ነው የሚከፈለው ብሉይና አዲስ ኪዳን በሚል ማለት ነው። በዋናነት ጎልቶ የምናገኘው ቃል ይሄ ቅድስና ወይንም ደግሞ ቅዱስ የሚለውን ቃል ነው የምናገኘው ማለት ነው። ስለዚህ ቅድስና የመጽሐፍ ቅዱሳችን አውራ ርዕስ ሆኖ ነው የምናገኘው ማለት ነው። እንግዲህ መጽሐፍ ቅዱስ በዋናነት ስለ እግዚአብሔር የሚያወራ ነው እንደምታውቁት። እግዚአብሔር ለኛ ያለውን ምክር፣ እግዚአብሔር ማን እንደሆነ፣ እግዚአብሔር ምን እንደሆነ የምናገኝበት መጽሐፍ ቅዱስ ነው። ታዲያ ይሄ መጽሐፍ ቅዱስ ስለ እግዚአብሔር ነው የሚነግረን። ይሄ እግዚአብሔር ደግሞ ማን እንደሆነ ደግሞ መጽሐፍ ቅዱስ ሲናገር እግዚአብሔር ቅዱስ አምላክ፣ እግዚአብሔር የተቀደሰ አምላክ እንደሆነ ይናገራል። ለዛ ነው አውራ ርዕስ ነው ያልኳችሁ ማለት ነው። ስለ እግዚአብሔር በሚናገርባቸው ክፍሎች ውስጥ የምናገኘው ወይ ደግሞ ከምናገኛቸው ቃላት ውስጥ ይሄ ቃል ነው ጎልቶ የምናገኘው ማለት ነው። እግዚአብሔር በባህሪው ቅዱስ አምላክ ነው ማለት ነው። እግዚአብሔር በባህሪው ቅዱስ አምላክ ነው ማለት የተለየ ነው ማለት ነው። ማንም የማይመስለው አቻ የሌለው እኩያ የሌለው ፍጹም ንዑድና ፍጹም ክቡር የሆነ አምላክ ነው። እግዚአብሔር ቅዱስ ነው ስንል ማለት ነው ከአማልክት የተለየ ነው። አምላክ የሚባሉ አማልክት ተብለው የሚጠሩ ብዙ አሉ። መጽሐፍ ቅዱስ ነው የሚናገረው። ሰዎች የሰሯቸው፣ ሰዎች ያበጇቸው፣ ዓይን ያላቸው ማያዩ፣ ጆሮ ያላቸው ማይሰሙ፣ እግር ያላቸው ማይራመዱ፣ እጅ ያላቸው ማይዳሰሱ ብዙ አማልክት አሉ። ለዛ መጽሐፍ ሲናገር የአሕዛብ አማልክት አጋንንት ናቸው ይላል ማለት ነው። ስለዚህ ብዙ አማልክት አሉ። ግን ብዙ አማልክት ይኖሩ እንጂ እነዚህ ሁሉ አማልክት አይደሉም ወይ ደግሞ አምላክ አይደሉም። እግዚአብሔር ግን ከነዚህ በተለየ ቅዱስ የሆነ አምላክ፣ ተነጻጻሪና ተወዳዳሪ የሌለው ብቸኛ አምላክ ነው። እና ይሄ አምላክ ምን ተብሎ ይጠራል? ቅዱስ አምላክ ተብሎ ይጠራል። በርግጥ ቅዱስ አምላክ ብቻም ሳይሆን እግዚአብሔር ራሱ ምን ተብሏል? ጻድቅም አምላክ ተብሏል ማለት ነው። እነዚህ ባህሪያቶቹ ናቸው። እግዚአብሔር ቅዱስ ነው፣ እግዚአብሔር ቅዱስ ነው፣ እግዚአብሔር ጻድቅ ነው፣ እግዚአብሔር ፍቅር ነው፣ እግዚአብሔር መንፈስ ነው፣ ያለ ስፍራ ወሰን የሚኖር እነዚህ ባህሪያቶቹ ናቸው። እና ከነዚህ ባህሪያቶቹ አንዱ እግዚአብሔር ቅዱስ አምላክ፣ የተለየ አምላክ፣ ንዑድና የከበረ አምላክ ነው ማለት ነው። ራሱ እግዚአብሔር በዘሌዋውያን ምዕራፍ 19 ቁጥር 2 ላይ እኔ አምላካችሁ እግዚአብሔር ቅዱስ ነኝ ይላል ማለት ነው። እኔ አምላካችሁ የፈጠርኳችሁ የፈጠረን አምላክ እግዚአብሔር ምንድነው? ቅዱስ ነው ማለት ነው። እንደገና በኦሪት ዘሌዋውያን ምዕራፍ 20 ቁጥር 26 ላይ እግዚአብሔር ይህንን ይናገራል ማለት ብዙ ጥቅሶችን ማንሳት እንችላለን። እግዚአብሔር ራሱ እኔ ቅዱስ ነኝ ይላል ማለት ነው። ለኪዳኑ ሕዝብ እግዚአብሔር ራሱን ሲገልጥ እኔ ቅዱስ አምላክ ነኝ በማለት እግዚአብሔር ቅድስናውን ያውጃል። እግዚአብሔር ቅድስናውን ይናገራል ማለት ነው። እንደገና አንድ ክፍል አስታውሳችሁ በኦሪት ዘጸአት ምዕራፍ 15 ቁጥር 11 ላይ የእስራኤል ሕዝብ የኤርትራን ባህር ተሻግሮ በወጣ ጊዜ ማርያም ከበሮውን አንስታ ዘመረች እና በዛ ዝማሬ ውስጥ አንድ የምናገኘው ቃል አለ። አቤቱ ከአማልክት እንዳንተ ያለ ማን ነው? ድንቅ የሚያደርግ በቅድስናም የከበረ እንዳንተ ያለ ማን ነው የሚል ዝማሬ እናገኛለን። አቤቱ ከአማልክት እንዳንተ ያለ ማን ነው? መልሱ ምንድነው? ማንም ነው። እግዚአብሔር እንደሱ ያለ ማን አለ? ማንም የለም። ደግሞ በቅድስና የከበረ ቅድስናው ፍጹም የሆነ አምላክ ነው እግዚአብሔርና ማን ነው እንዳንተ ያለው በማለት ሲናገሩ እንመለከታለን ወይም ሲዘመር መዝሙሩን እናገኛለን። ሐናም በመዝሙሯ ላይ ያነሳቸው ይህንን ነው። እንደ እግዚአብሔር ያለ ቅዱስ ማንም የለም ብላለች። አዎ እንደ እግዚአብሔር ያለ ማንም የለም ማለት ነው። ታዲያ እግዚአብሔር ቅዱስ አምላክ ነው እና መጽሐፍ ቅዱሳችን እግዚአብሔር ቅዱስ ስለሆነ መጽሐፍ ቅዱስ እግዚአብሔር ቅዱስ እንደሆነ በተደጋጋሚ ስለሚነግረን ቅድስና የመጽሐፍ ቅዱስ ዋና አውራ ርዕስ ሆኖ እናገኛለን ማለት ነው። ታዲያ ይሄ ቅዱስ አምላክ ደግሞ የሱ የሆኑለት ወይም የሱ የሆኑ ህዝቦች እንዲቀደሱለት ይፈልጋል፣ እንዲለዩለት ይፈልጋል። የሱን ባህሪ እንዲካፈሉ የሱን ባህሪ እንዲኖሩለት እግዚአብሔር ይፈልጋል። በቀደመው ኪዳን እግዚአብሔር ያንን የኪዳኑን ህዝብ ሲናገር በዘጸአት ነው በዘሌዋውያን
ምዕራፍ 19 ቁጥር 2 ላይ እኔ አምላካችሁ ቅዱስ እንደሆንኩኝ እናንተም ደግሞ ቅዱሳን ሁኑ ይላል ማለት ነው። ከዚህ ከተቀደሰው አምላክ ጋር ህብረት ለማድረግ ሰው በቅድስና ወይም በቅድስና ህይወት መኖር ወይም በቅድስና ህይወት መመላለስ አለበት ማለት ነው። እግዚአብሔር የተለየ ከሆነ የለያቸው ህዝቦች የተለዩ መሆን አለባቸው። እንደ ማንኛውም አይነት ህዝብ ተደባልቀው ማንኛውም ህዝብ ወይም ከኪዳኑ ውጪ ወይም እኛ ሩቅ ናቸው ከምንላቸው ሰዎች ጋራ በምንም አይነት ታምር ተደባልቀውና ተመሳስለው መኖር የለባቸውም። እግዚአብሔር የራሱ የሆነ መለኪያ ስላለው ማለት ነው። ስለዚህ እግዚአብሔር የቀደመው ህዝብ ወይም ያ የኪዳን ህዝብ እንዲቀደስለት ሲፈልግ እግዚአብሔር ተቀደሱ ይላል። ባለመቀደሳቸው ምክንያት እግዚአብሔር ደጋግሞ ሲቀጣቸው እንመለከታለን። በመጽሐፈ መሳፍንት ላይ በአጠቃላይ ስለዛ የኪዳን ህዝብ የሚያወሩትን ቅዱሳት መጻሕፍትን ስናነብ እግዚአብሔር አለመቀደሳቸውን የእግዚአብሔርን መርህ በመጣላቸው ለዚህ መርህ ባለመታመናቸው እግዚአብሔር ሲቀጣቸው እንመለከታለን። ስለዚህ እግዚአብሔር የሱ ከሆኑት ህዝብ ምን ይሻል ማለት ነው? ቅድስና ይሻል። ስለዚህ ቅድስና በብሉይ ኪዳን አውራ ርዕስ ነው፣ በአዲስ ኪዳንም ተመሳሳይ ነው። እግዚአብሔር ሐሳቡ አልተለወጠም ማለት ነው። እግዚአብሔር በአዲስ ኪዳንም የእግዚአብሔር ሐሳብ እንዲህ ሆኖ እናገኛለን ማለት ነው። ለዛ ነው በአንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ እግዚአብሔር እንዲህ አለ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዳለ ቃሉን ከዛ ነው የወሰደው ጴጥሮስ ከዘሌዋውያን ምዕራፍ 19 ቁጥር 2 ላይ ያንን ወሰነና ለሚጽፍላቸው ሰዎች ሲመክራቸው ምን አለ? እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዳላቸው ወይም እንዳለ እናንተም ደግሞ እንዲሁ በኑሯችሁ ምን ሁሉ በኑሯችሁ ሁሉ በእያንዳንዱ ኑሯችን ሁሉ ማለት ነው በምንኖረው ህይወት ሁሉ እንድንቀደስ ወይንም እንድንለይ የእግዚአብሔር ምክር ነው ማለት ነውና በአዲስ ኪዳንም እግዚአብሔር ምክሩ አልተለወጠም ማለት ነው። ስለዚህ በዚህ በአንደኛ ተሰሎንቄ ምዕራፍ 4 ላይ የምናገኘው ቃል ይሄ ቅድስና ነው ማለት ነው። እንግዲህ ቅድስናን በተመለከተ በመጽሐፍ ቅዱሳችን ወይም በአዲስ ኪዳን መጽሐፋችን የኛን መቀደስ በተመለከተ ወይም የአማኞችን ቅድስና ወይም የኛን ቅድስና በተመለከተ በሶስት ከፍሎ ነው የሚያስቀምጥልን ማለት ነው። ቅድስና ወይንም ቅዱስ ወይንም ደግሞ ስለመቀደስ ሲነግረን የአዲስ ኪዳን መጽሐፋችን የአማኞችን ቅድስና ወይም የኛን ቅድስና በሶስት ከፍሎ ነው የሚያስቀምጥልን ማለት ነው። እሱ ነው የምንመለከተው ዛሬ። እንግዲህ በመጀመሪያ ስንመለከት ቅድስና አንደኛ ስፍራዊ ቅድስና የሚባል ነገር እናገኛለን ወይንም ደግሞ በስፍራ የሚገኝ ቅድስና ማለት ነው። በስፍራ የሚገኝ ቅድስና ሆኖ እናገኛለን። ይሄም ማለት የስፍራ ቅድስና ወይንም በስፍራ መቀደስ ማለት አንደኛ ክርስቶስን በማመናችን ወይንም ከእርሱ ጋር በእምነት በመተባበራችን የምንቀደሰው ቅድስና ነው ማለት ነው። በአንዳንድ ቦታ የመጽሐፍ ቅዱስ ክፍል ላይ ቅዱሳን የሆናችሁ ወንድሞች ቅዱሳን የሆናችሁ እያለ ሲናገር በዋናነት ይህንን የሚያጎላው። ስለዚህ የአማኞችን ቅድስና በተመለከተ ስንመለከት የመጀመሪያው የምናገኘው በስፍራ መቀደስ ነው ወይም በስፍራ ስለመቀደስ ነው የምንመለከተው። ይሄውም ጌታችን ኢየሱስ ክርስቶስን በማመናችን የምንቀደሰው ቅድስና ማለት ነው። እሱ ወዳለበት ስፍራ በመምጣታችን የምናገኘው የቅድስና ስፍራ ማለት ነው። ይሄ ማለት በኢየሱስ ክርስቶስ ያመኑ አማኞች በአጠቃላይ ቅዱሳን ናቸው ማለት ነው። የተለዩ ማለት ነው። ክርስቶስ በደሙ የቀደሳቸው በደሙ የለያቸው የራሱ ያደረጋቸው እነዚህ ቅዱሳን ተብለው ይጠራሉ ማለት ነው። ለምሳሌ በዕብራውያን መልእክት ምዕራፍ 10 ላይ የእግዚአብሔር ቃል ሲናገር ዕብራውያን ምዕራፍ 10 ቁጥር 10 ላይ ሲናገር እንደዚህ ይላል። እኔ ከቁጥር 9 ጀምሮ ላንብብ። እነሆም አምላኬ ሆይ ፈቃድህን ላድርግ መጥቻለሁ። ይሄን የሚለው መሲሁ ጌታችን ኢየሱስ ክርስቶስ ነው። እነሆ አምላኬ ሆይ ፈቃድህን ላድርግ መጥቻለሁ ይልና ብሏል። ሁለተኛውን ሊያቆም የፊተኛውን ይሽራል። ፊተኛው ማለት
የቀደመው የብሉይ ኪዳኑ የአምልኮ ሥርዓት ማለት ነው እሱን ሽሮ ሁለተኛውን ያቆማል አዲሱን ኪዳን ያቆማል ማለት ነው ሁለተኛውን ሊያቆም የፊተኛውን ይሽራል ካለ በኋላ በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል ማለት ነው በክርስቶስ ኢየሱስ ሥጋ ወይንም እሱ ስለኛ ኃጢአት ባቀረበው መስዋዕት በመስዋዕቱ ምን ተብለናል ማለት ነው ተቀድሰናል ማለት ነው የክርስቶስ ደም የነካቸው በደሙ የተገዙ ክርስቶስን ያመኑ ከክርስቶስ ጋር በእምነት የተባበሩ ሁሉ በእግዚአብሔር ፊት ቅዱሳን ናቸው ማለት ነው ወይንም ቅዱሳን ሕዝብ ተብለው ይጠራሉ ማለት ነው ስለዚህ በክርስቶስ ያመነው አማኝ ቅዱስ ተብሎ ይጠራል ይሄ ምን ተብሎ ይጠራል የስፍራ ቅድስና ይባላል ማለት ነው በተጨማሪ በዚህ በአንደኛ ቆሮንቶስ ምዕራፍ 6 ላይ የእግዚአብሔር ቃል ሲናገር በአንደኛ ቆሮንቶስ ምዕራፍ 6 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል የቆሮንቶስ ሰዎች በጌታችን በኢየሱስ ክርስቶስ ከማመናቸው በፊት በአሕዛብ ልማድ በአሕዛብ ጠባይ በሚመላለሱበት ጊዜ የነበራቸው ነገር እያስታወሰ ደግሞ አሁን ያሉበትን ደግሞ መንፈሳዊ ስፍራ ሲናገር ማለት ነው ምዕራፍ 6 ቁጥር 9 ጀምሮ ማለት ነው ወይስ አመፀኞች እግዚአብሔርን መንግስት እንዳይወርሱ አታውቁምን ይልና አትሳቱ ሴሰኞች ቢሆኑ ወይንም ጣዖትን የሚያመልኩ ወይንም አመንዝሮች ወይንም ቀላጮች ወይንም ከወንድ ጋር ዝሙት የሚሰሩ ወይንም ሌቦች ወይንም ገንዘብን የሚመኝ ወይንም ሰካሮች ወይንም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግስት ምን አይሉ አይወርሱም ይህን ካለ በኋላ ከናንተም አንዳንዶቻችሁ እንደዚህ ነበራችሁ ይላችኋል ማለት በክርስቶስ ከማመናቸው በፊት የነበራቸውን ህይወት ማለት ነው እንደዚህ ነበራችሁ በዚህ ትመላለሱ ነበር ካለ በኋላ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል ተቀድሳችኋል ጸድቃችኋል ይላል ማለት ነው ስለዚህ በክርስቶስ ደም ታጥባችኋል ከነዚህ ኃጢያቶች እሱ ከዘረዘራቸው ከነዚህ ሁሉ አመጻዎችና ክፋቶች ታጥባችኋል ብቻም ሳይሆን ጸድቃችኋል ብቻም ሳይሆን ምን ብላችኋል ተቀድሳችኋል ይላል ማለት ነው ስለዚህ አንድ ሰው ክርስቶስን በማመኑ ምን ይላል ማለት ነው ይቀደሳል ቅዱስ ተብሎ ይጠራል ማለት ነው ይሄ ክርስቶስን በማመናችን ብቻ የምናገኘው የስፍራ ቅድስና ነው ስለዚህ ሰው ከክርስቶስ ጋር በእምነት እስከ ተስማማ ድረስ ክርስቶስን አዳኝ አድርጎ እስካመነ ድረስ በክርስቶስ ዘንድ ወይም በእግዚአብሔር ዘንድ የተቀደሰ ቅዱስ የተለየ ከኃጢአት የተለየ ከዓለም የተለየ ከርኩሰት የተለየ ከአመፃ የተለየ ከሰይጣን መንግስት የፈለሰ ለእግዚአብሔር ወገን የተለየ ነው ማለት ነው እግዚአብሔር የለየው ነው ማለት ነው እግዚአብሔር የጠራው ማለት ነው በአንደኛም ቆሮንቶስ ምዕራፍ 1 ቁጥር 2 ላይ በኢየሱስ ክርስቶስ ለተቀደሱ ቅዱሳን ይላል ማለት ነው ቅዱሳን በክርስቶስ የተቀደሱ ናቸው ማለት ነው ያ ማለት ክርስቶስን ያመኑ ማለት ነው ክርስቶስ ቅድስና የሆነላቸው ማለት ነው በአንደኛ ቆሮንቶስ ምዕራፍ 1 እዛው ላይ ቁጥር 30 ላይ የሚመካ ቢኖር በእግዚአብሔር ይመካ ይላል ጽድቅም ቅድስናም ቤዛነትም ጥበብም በሆነው በክርስቶስ የተደረጋችሁ ከእርሱ የተነሳ ነው ይላል ማለት ነው ስለዚህ ክርስቶስ ቅድስናችን ሆኖ የቀደሰን በደሙ የዋጀን በደሙ ያነጻን እኛ ቅዱሳን ነን ማለት ነው ስለዚህ በስፍራ እንቀደሳለን ማለት ነው ወይም ክርስቶስን በማመናችን የተለየውን ስፍራ እንይዛለን ማለት ነው ስለዚህ ክርስቶስን በማመን ያመኑ አማኞች ክርስቶስ በእግዚአብሔር ዘንድ ወዳለው ወደ ከበረ ስፍራ የመጡ ስለሆነ የአንደኛው የስፍራ ቅድስና ተብሎ ይጠራል ማለት ነው መጽሐፍ ቅዱስ በተደጋጋሚ የሚያነሳው ይህንን ነው የሆነ የተለየ ልዩ ሰው መሆንን የሚያሳይ ሳይሆን በክርስቶስ በማመን የተቀደሱ ቅዱሳን ተብለው ይጠራሉ በነገራችን ላይ በአዲስ ኪዳን ውስጥም አማኞች ከሚጠሩባቸው ስሞች አንዱ ይሄ ሆኖ እናገኘዋለን ቅዱሳን በዕብራውያን ምዕራፍ 3 ቁጥር 1 ላይ ሲናገር ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችን ሐዋርያ እና ሊቀ ካህናት የሆነውን
ክርስቶስን ተመልከቱ በማለት ይናገራል። ስለዚህ በክርስቶስ ያመኑ አማኞች በአዲስ ኪዳን ከሚጠሩበት መጠሪያ ስሞች አንዱ ቅዱስ ወይንም ቅዱሳን ተብሎ መጠራት ይሆናል ማለት ነው። ስለዚህ የመጀመሪያው ቅድስና የስፍራ ቅድስና ይባላል ማለት ነው። ክርስቶስን በማመናችን የምንቀደሰው ቅድስና ማለት ነው። ሁለተኛውና እኔና እናንተ የምንካፈለው እኔና እናንተ የምንነጋገረው ቅድስና የልምምድ ቅድስና የሚባለው ይሆናል ማለት ነው። ወይንም ቅድስናን በልምምድ ወይንም ደግሞ በዕለት ምልልስ መኖር ማለት ነው። ይሄ በክርስቶስ አምነው በዳኑት ወይንም ለዳኑት ወይንም በክርስቶስ በማመን ቅዱሳን የሆኑት ቅዱሳን ሊኖሩለት የሚገባ ሕይወት ማለት ነው። እሱ ምን ይባላል? የልምምድ ቅድስና ተብሎ ይጠራል ማለት ነው። በሌላ ቋንቋ ይሄ ማለት ወይም የልምምድ ቅድስና ማለት ቅድስናን መኖር ማለት ነው። ቅድም እንዳልነው በክርስቶስ ካመንን እኛ የተለየነን ማለት ነው። ቅዱስ ሕዝብን ማለት የተለየ ሕዝብ ማለት ነው። ኪዳን ያለው ሕዝብ ማለት ነው። ክርስቶስ በደሙ የዋጀን ማለት ነው። በደሙ የገዛን ማለት ነው። በጸጋው የሆን የእግዚአብሔር ልጆች የሆንን የእግዚአብሔር ቤተሰቦች የሆንን ማለት ነው። እንደዛ ከሆንን ያንን የተቀደስንበትን ቅድስና ምን ማድረግ ማለት ነው? መኖር ማለት ነው። የተለየው ነኝ ካልኩኝ መለየቴን በሕይወት ማሳየት ማለት ነው። እኔ ልዩ አይነት ነኝ ካልኩኝ ልዩነቴን በሕይወት ማሳየት ማለት ነው። ወይንም ደግሞ እግዚአብሔር እኔን ካስቀመጠኝ ስፍራ ጋር የሚመጣጠን የሕይወት ጥራትን ማሳየት ማለት ነው። በሌላ ቋንቋ እግዚአብሔርን መምሰል ማለት ነው። ይሄ በአዲስ ኪዳን መልእክታት ውስጥ በተደጋጋሚ ጎልቶ የምናገኘው የእግዚአብሔር ቃል ነው ማለት ነው። ቅድም እንዳለው ሰው በክርስቶስ ወይም አንድ ሰው ለመቀደስ ከፈለገ ወይም አንድ ሰው ቅዱስ ለመሆን ከፈለገ የመጀመሪያው ነገር ክርስቶስን ማመን ነው። ከስራ የሚጀመር ቅድስና የለም። ቅድስና ከማመን ነው የሚጀመረው። ቅዱስ መሆን በማመን ነው። ክርስቶስን በማመን ማለት ነው። እና ክርስቶስን በማመን ተቀደስን፣ ተለየን ማለት ነው። እግዚአብሔር ለየን ማለት ነው። አሁን ከተለየን በኋላ ያንን የተለየንለትን ሕይወት ደግሞ ለመኖር ምን ይፈልጋል? ደግሞ ራስን ለእግዚአብሔር መስጠት ማለት የመጀመሪያ ማመን ነው። አሁን ደግሞ እግዚአብሔር የለየንን ወይም እግዚአብሔር ለጠራን ለሕይወት ጥራት ወይም ለዛ ያንን ሕይወት ለመኖር ራስን ለእግዚአብሔር መስጠትን ይጠይቃል ማለት ነው። ለምሳሌ በሮሜ ምዕራፍ 6 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። በሮሜ ምዕራፍ 6 ቁጥር 19 ላይ እንደዚህ የሚል ቃል እናነባለን። ስለ ሥጋችሁ ድካም እንደ ሰው ልማድ እላለሁ ይልና ብልቶቻችሁ አመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ። መቼ? ይሄ በፊት ማለት ነው። በክርስቶስ ከማመናችን በፊት ክርስቲያን ከመሆናችን በፊት ማለት ነው። ይሄንን አካላችንን አመፃ ሊያደርጉ ማለት በአመፃ ስንኖር ነበረ። በጨለማ ውስጥ የነበረን ጨለማ የነበረን ኃጢአትን የምናዘወትር እግዚአብሔርን ማያከብር ነገር የምናደርግ ነበርን። ይሄ በፊት የነበረ ሕይወት ነው እና እንደዛ አድርጋችሁ እንዳቀረባችሁ ይልና እንዳቀረባችሁ እንደዚሁ አሁን ደግሞ በክርስቶስ ካመንን ከተቀደስን በኋላ ቅዱሳን ተብለን ከተጠራን በኋላ ማለት ነው እንዳደረጋችሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ ይላል ማለት ነው። አሁን አቅርቡ ለማን? ለእግዚአብሔር ማለት ነው። እግዚአብሔር እንዲሰራበት እግዚአብሔር እንዲጠቀምበት ማለት ነው። አሁን ለእግዚአብሔር አቅርቡ፣ ብልቶቻችሁ ሊቀደሱ ማለት ነው። በፊት በአመፃ ነበር የሚመላለሱት፣ አሁን ግን ሊቀደሱ የጽድቅ ባሪያዎች እንድንሆን አሁን ለእግዚአብሔር አቅርቡ ይላል ማለት ነው። ስለዚህ ይሄ ምን ይባላል? ራስን ለእግዚአብሔር በማቅረብ የተቀደስንበትን ቅድስና መኖር እንድንችል የእግዚአብሔር ምክር ሆኖ እናገኛለን ማለት ነው።
ይሄ ማለት በሌላ ቋንቋ ምን ማለት ነው? ከኃጢአት ነፃ የመውጣት ውጤት ማለት ነው። ተግባራዊ በሆነ ሕይወት መቀደስ ቅድስና በክርስቶስ በማመን ተጀመረ። በደሙ ቀደሰን፣ በደሙ ለየን። አሁን ደግሞ በተግባር ቅድስናን መኖር፣ በተግባር በዚህ ሕይወት መመላለስ በሌላ ቋንቋ ምን ማለት ነው? ከኃጢአት ነፃ የመውጣት ሕይወት ማለት ነው፣ ወይም ውጤት ማለት ነው። ብልቶቻችን አመፃ ያደርጉ ነበር፣ አሁን ግን አያደርጉም ማለት ነው። አሁን እግዚአብሔር ይጠቀምባቸዋል። አይኖቻችንን፣ እጆቻችንን፣ እግሮቻችንን ለአመፃ የኃጢአት ባሪያዎች ሆነው እንደቀረቡ ኃጢአት እንደገዛን ሰይጣን እንደተጠቀመብን በዛ ዘመን ማለት ነው። አሁን ግን እግዚአብሔር ይጠቀምብን ዘንድ ማለት ነው። እግዚአብሔር ይከብርበት ዘንድ ለእግዚአብሔር ስናቀርብ ተግባራዊ በሆነ ሁኔታ ስንቀደስ ምን የመውጣት ውጤት ማለት ነው? ከኃጢአት ኃይል ወይንም ሙሉ ለሙሉ ከኃጢአት የመውጣት ውጤት ሆኖ እናገኛለን ማለት ነው። ታዲያ ይሄ እንዲሆን እግዚአብሔር ለኛ የሰጠን 3 መለኮታዊ ስጦታዎች አሉ ማለት ነው። በመጀመሪያም ልብ በሉ የተቀደስነው በክርስቶስ ነው። በመጀመሪያም ደረጃ የተቀደስነው በክርስቶስ ነው። በስሙ በማመን ማለት ነው። ስሙ ደሙን የቀደሰን ማለት ነው። አሁንም ደግሞ የተቀደስንበትን የቅድስና ሕይወት ለመኖር ወይንም እግዚአብሔር የጠራንን ያንን ሕይወት ለመኖር አሁንም የእግዚአብሔር ስጦታ ያስፈልገናል ማለት ነው። እና ይሄ በእኛ ሕይወት እንዲሆን እግዚአብሔር የሰጠን 3 መለኮታዊ ስጦታዎች አሉ። አንደኛው የእግዚአብሔር ቃል ነው። በመጀመሪያ በደሙ ተቀድሰናል ማለት ነው። በደሙ ኃይል ነፃ ወጥተን የእግዚአብሔር ቅዱስ ሕዝብ ተባልን። የቅድስናውን ስፍራ ያዝን ማለት ነው። አሁን ታዲያ ተግባራዊውን ቅድስና ወይንም ልምምዳዊውን ቅድስና ወይንም ይሄንን ኤክስፒሪየንስ ለማድረግ ወይንም ይሄንን የተቀደስንበትን ሕይወት ለመኖር የመጀመሪያው ስጦታ የእግዚአብሔር ቃል ነው ማለት ነው። ሰዎች ወይንም እኛ በደሙ የተቀደስን ቅዱሳንኛ ተግባራዊው ቅድስናን መኖር የምንችለው በእግዚአብሔር ቃል ነው ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 17 ላይ ጌታ ሲናገር ቃል እውነት ነው፣ በእውነት ቀድሳቸው ይላል ማለት ነው። የእግዚአብሔር ቃል ለዚህ ሕይወት ትልቅ ስጦታ ሆኖ ቀርቧል ማለት ነው። ያ ማለት ይሄንን የእግዚአብሔርን ቃል ስናምነው ወይንም የእግዚአብሔር ቃል ሲዋሃደን ስናስላስለው ስንታዘዘው ስናምነው ይሄ የእግዚአብሔር ቃል በሕይወታችን ዕለት ዕለት እኛን ከማንኛውም የኃጢአት ኃይል ከኃጢአት ልማድ ነፃ ያወጣል። በሌላ ቋንቋ ያለ እግዚአብሔር መቀደስ ወይም ያለ እግዚአብሔር ቃል መቀደስ የለም ማለት ነው። ተግባራዊውን ቅድስና በተመለከተ እያልኩ ነው። የመጀመሪያውን ቅድስና በማመን ነው በደሙ። ሁለተኛውን ቅድስና ማለት ያንን በሕይወት ለማሳየት ያንን በሕይወት ለመኖር መፍትሄ ሆኖ የተሰጠው የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው ነፃ የሚያወጣ ማለት ነው። በቃሉ ዕለት ዕለት በመታጠብ ማለት ነው። ቃሉ የማጠብ ኃይል ስላለው ስለዚህ ያለ እግዚአብሔር ቃል ነፃ መውጣት አይቻልም ማለት ነው። ነፃ የሚያወጣ የእግዚአብሔር ቃል ነው ማለት ነው። ቃሉ የበለጠ በተዋሃደን ቁጥር ቃሉ በእኛ ሕይወት ውስጥ በሰራ ቁጥር ከብዙ ልማዶቻችን ነፃ እንወጣለን። ነፃ የሚያወጣ የእግዚአብሔር ቃል ነው ማለት ነው። በነገራችን ላይ ነፃ የመውጣት ሕይወት የሁል ጊዜ ሂደት ነው። የሁል የማይቋረጥ ማለት ነው። ቃሉ አንዱ ከተሰጠበት ዓላማ ለዚህ ስለሆነ ማለት ነው። በዕብራውያን መልእክት ምዕራፍ 4 ላይ እንደተጻፈው የእግዚአብሔር ቃል ሕያው ነውና ይላል፣ የሚሰራ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ሐሳብና ስሜት ይመረምራል ይላል። የእግዚአብሔር ቃል በሕይወታችን ውስጥ ዕለት ዕለት ይሰራል። ወይንም ደግሞ ይሄንን የምድረ በዳ ሕይወት መቼስ እንደምታውቁት እኛ ክርስቲያኖች ይሄ ዓለም ለኛ ምድረ በዳ ነው። የእስራኤል ሕዝብ
ከግብጽ ወጥቶ ወደ ከነዓን እስኪገባ ድረስ ያንን የምድረ በዳውን ሕይወት ያንን የምድረ በዳውን ጉዞ የማቋረጥ ወይም እንዲያቋርጥ እንደተደረገ ሁሉ እኛም ጌታችን ኢየሱስ ክርስቶስ በክብር መጥቶ እስኪወስደን ድረስ ይሄንን የምድረ በዳውን ጉዞ ይሄንን የምድረ በዳውን ዓለም እናቋርጣለን እና ይሄንን ምድረ በዳውን የምናቋርጥበት የማቋረጫ አንዱ ኃይላችን አቅማችን የእግዚአብሔር ቃል ነው ማለት ነው። ዳዊት እንዳለው ጎልማሳ መንገዱን በምን ያነጻል ቃልህን በመጠበቅ ነው እንዳለ መንገራችንን የምናነጻው መንገራችንን የምናስተካክለው የምናጠበው የምናቀናበት መሳሪያ አንዱ የእግዚአብሔር ቃል ነው ማለት ነው። የእግዚአብሔር ቃል መስታወት ነው ማለት ነው። ሕይወታችንን ዕለት ዕለት የምናይበት ለማስተካከል ሰዎች ወደ መስታወት እንደሚሄዱት ውበታቸውን ለማየት ችግራቸውን ለማየት የበለጠ ጽዱ ለመሆን ለመታየት ወደ መስታወት እንደሚመጡ ሁሉ ሕይወታችንን የምናይበት ነው የእግዚአብሔር ቃል ማለት ነው። መስታወት እንደማይዋሽ ማለት ነው። ትክክሉ እንደሚናገር ሁሉ የእግዚአብሔርም ቃል እንደዛ ነው። ራሳችንን የምናይበት የምናስተካክልበት የምናቀናበት ሕይወታችን የሚቀደስበት የምንታጠብበት ነው የእግዚአብሔር ቃል ማለት ነው። ያለ እግዚአብሔር ቃል የሚመጣ ቅድስና የለም ማለት ነው። ስለዚህ አንዱ መቀደሻ ተግባራዊውን ቅድስና እንድንኖር ከተሰጠን አንዱ ትልቁ ሀብት በረከት የእግዚአብሔር ቃል ሆኖ እናገኛለን። ስለዚህ ከዚህ ቃል ጋራ በጣም በእጅጉ ልንጣበቅ ይገባል ማለት ነው። በዕብራውያን ምዕራፍ 10 እንደተጻፈው ሰውነታችን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ እንደተባለ የእግዚአብሔር ቃል ሰውነታችንን የምናጥብበት መንፈሳዊ ውሃ ነው ማለት ነው። አዳፋችንን የምናስወግድበት መንፈሳዊ ውሃ ሆኖ ቀርቧል። ስለዚህ እግዚአብሔር ከሰጠን 3 መለኮታዊ ስጦታዎች አንዱ የእግዚአብሔር ቃል ነው ማለት ነው እና በእግዚአብሔር ቃል ዕለት ዕለት ነፃ እየወጣን ልማዳችንን ክፉ ልማዳችንን እየጣልን በቃሉ እየተወጋ በእግዚአብሔር ቃል እየተቆረጠ ድካማችን ማለት ነው በድካም ፈንታ ብርታት በውድቀት ፈንታ መነሳት እየሆነ ተግባራዊውን ቅድስና ወይንም ልምምዳዊውን ቅድስና እግዚአብሔር የሚፈልገውን ቅድስና መኖር እንችላለን ማለት ነው። የእግዚአብሔር ፈቃድ መቀደሳችሁ ነው ሲል ይሄንን ተግባራዊውን ቅድስና መኖር እንድንችል የእግዚአብሔር ቃል በእጅጉ ያስፈልገናል ማለት ነው። ሁለተኛው የእግዚአብሔር ጸጋ ነው። ሁለተኛው የእግዚአብሔር ጸጋ ነው። በዚህ በቲቶ መልእክት ምዕራፍ 2 ቁጥር 11 እንደተጻፈው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ካለ በኋላ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከው ተስፋችንን እሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን መምጣት እየጠበቅን በጽድቅ እግዚአብሔርን በመምሰል እንድንኖር በአሁኑ ዘመን ያስተምረናል ይላል። እግዚአብሔርን በመምሰል ራሳችንን በመግዛት በጽድቅ ሕይወት መኖር እንድንችል የሚያስተምረን የእግዚአብሔር ጸጋ ነው። የሚያሰለጥን ማለት ነው። ማስተማር ማለት በውስጥ ሆኖ የሚያግዝ በውስጥ ሆኖ የሚያሰለጥን ማለት ነው። ስለዚህ ማናችንም ያለ እግዚአብሔር ጸጋ ይህንን ሕይወት መኖር አንችልም ማለት ነው። በጸጋውና በጸጋው ማለት ነው። የእግዚአብሔር ጸጋ በዕለት በዕለት ሕይወታችን እየረዳን ኃጢአተኝነትን ዓለማዊ ምኞትን እየካድን ማለት ነው ወደ ክህደት እንድንመጣ ማለት ኃጢአት እንድንክድ አመፃን እንድንተው ማድረግ የሚችል የእግዚአብሔር ጸጋ ነው ማለት ነው። ስለዚህ ሁለተኛው ስጦታ የእግዚአብሔር ጸጋ ሆኖ ነው የምናገኘው ማለት ነው። ሶስተኛው በውስጣችን የሚኖረው የመንፈስ ቅዱስ ኃይል ነው ማለት ነው። ወይንም በእኛ ውስጥ የሚኖረው የመንፈስ ቅዱስ የማስቻል ኃይል ማለት ነው። ለዚህ ነው ተሰሎንቄ ላይ እዚህ ቅድም ባነበብኩት የመጽሐፍ ቅዱስ ክፍል ላይ እግዚአብሔር መንፈስ ቅዱስን በእኛ ውስጥ ያኖረበት ምክንያት መንፈሱን በእኛ ውስጥ እግዚአብሔር ያሳደረበትን ምክንያት ሲናገር ከዚህ የቅድስና ሕይወት ጋር የተያዘ ነው። ምዕራፍ 4 ቁጥር 8 ማለት ነው። ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና ካለ በኋላ እንግዲህ የሚጥል አለ ማለት ይሄንን መርህ የሚጥል ማለት ነው። አለመቀደስን የሚጠላ ማለት ነው። በደሙ ነጽቻለሁ ተቀድሻለሁ ብሎ የሚያምን አንድ ክርስቲያን ለዚህ መርህ ባይታመን ማለት ነው። ራሱን ለእግዚአብሔር ባያቀርብ በድካም ቢመላለስ እንደማለት ነው። ለዚህ መርህ ባይታመን እንደማለት ነው። እንግዲህ የሚጥል ሰውን ይጣል አይደለም ማለት እና
አይደለም መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔርን ነው እንጂ ይላል ማለት ነው። ስለዚህ እግዚአብሔር መንፈሱን በእኛ ውስጥ ያኖረበት ዋናው ምክንያት ይሄንን የቅድስና ሕይወት እንድንኖር ነው ማለት ነው። ስለዚህ በውስጣችን ያለው እግዚአብሔር መንፈስ ይሄንን ሕይወት እንድንኖር ያስችላል ማለት ነው። የኃይሉ ምንጭ የኃይላችን ምንጭ ኃጢአትን አመፃን ክፋትን በደልን እርኩሰትን የመሸሻችን አቅም የመቻላችን ኃይል የእግዚአብሔር መንፈስ ነው ማለት ነው። ስለዚህ ሶስተኛው እግዚአብሔር የሰጠን በእኛ ውስጥ ያኖረው መንፈስ ቅዱስ ነው ማለት ነው። ስለዚህ በዚህ መንፈስ የተቀደስንበትን የቅድስና ሕይወት መኖር እንችላለን ማለት ነው። ታዲያ ወደዚህ አሁን ቅድም ወደ አነበብኩት ንባብ ስመጣ የቅድስና ሕይወት ዓላማው ምንድነው ወደሚለው እንምጣ። ዓላማው ምንድነው? መቼስ እግዚአብሔር ይሄንን ሲያደርግ የራሱ የሆነ ዓላማ አለው እና ዓላማው ምንድነው ብለን ስንመለከት አንደኛ እግዚአብሔርን ለማስደሰት ነው። ምዕራፍ 4 ቁጥር 1 የሚናገረው ይሄንን ነው። እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ እንደተቀበላችሁት እናንተም ደግሞ እንዲሁ ተመላለሱ ይላል ማለት ነው። እግዚአብሔርን ደስ ማሰኘት ማለት ነው። እግዚአብሔር እንድንኖር የሰጠንን ሕይወት ስንኖር እግዚአብሔር ደስ ይሰኛል ማለት ነው። እግዚአብሔርን ደስ ለማሰኘት በክርስቶስ ደም የተቀደሱ ቅዱሳን እግዚአብሔር ሲለዩለት የተለዩለትን ሕይወት እግዚአብሔር የጠሩለትን ጥሪ ሲንኖርለት እግዚአብሔር ደስ ይሰኛል ማለት ነውና አንደኛው እግዚአብሔርን ለማስደሰት ነው ማለት ነው። ሁለተኛው እግዚአብሔርን ለመታዘዝ ነው። በዚሁ ምዕራፍ 4 ቁጥር 2 እስከ 3 ያለውን ስንመለከት ቅድስና የእግዚአብሔር ትእዛዝ እንደሆነ ይነግረናል። በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ይልና ይሄ እግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ይላል ማለት ነው። ስለዚህ የእግዚአብሔር ፈቃድ በደሙ የተዋጁ ቅዱሳን ይሄንን የቅድስና ሕይወት እንዲኖሩ የእግዚአብሔር ትእዛዝ ሆኖ እናገኛለን ማለት ነው። እና ትእዛዝ ነው ማለት ነው። አዲስ ኪዳናዊ ትእዛዝ ነው ማለት ነው። ሶስተኛ እግዚአብሔርን ለማክበር ነው። ከቁጥር 4 እስከ 5 ያለውን ስንመለከት የቅድስናን ዓላማ ይነግረናል። ይሄውም እግዚአብሔርን ለማክበር ነው። እግዚአብሔርን በነገር ሁሉ ማክበር ማለት ነው። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ እግዚአብሔር ቃል ሲናገር የምትበሉ ወይንም የምትጠጡ ወይንም ማናቸውንም ነገር ብታደርጉ ሁሉ ለእግዚአብሔር ክብር አድርጉለት ይላል ማለት ነው። ሁሉ ለእግዚአብሔር ክብር ማድረግ ማለት ነው። በመናደርጋቸው ነገሮች ሁሉ እግዚአብሔርን ማክበር ማለት ነው። እና እግዚአብሔርን ለማክበር የተጠራን እኛ እግዚአብሔርን ከምናከብርባቸው መንገዶች አንዱ በመቀደስ ሕይወት ውስጥ ነው ማለት ነው። ትእዛዝ ብቻ አይደለም ወይንም እግዚአብሔርን ደስ ለማሰኘት ብቻም አይደለም እግዚአብሔርንም ጭምር ለማክበር ነው የተጠራ ነውና እግዚአብሔር ከሚከብርባቸው መንገዶች አንዱ ምንድነው? ቅድስና ነው። ለምናደርገው ለእያንዳንዱ ነገር ማለት ነው። አንዳንዴ የተጻፈ ጥቅስ ሁሉ ላናገኝ እንችላለን፣ ግን ይሄ እግዚአብሔርን ያከብራል ወይ የሚል ጥያቄ ውስጣችን ሊጠይቅ ይገባል። ስለዚህ ሁሉ ለእግዚአብሔር ክብር ማድረግ ስላለብን እግዚአብሔርን ለማክበር ነው የቅድስና ዓላማ ማለት ነው። አራተኛውና የመጨረሻው ግን ከእግዚአብሔር ፍርድ ለማምለጥ ነው። ምክንያቱም እግዚአብሔር አለመቀደስን ስለሚቀጣ ማለት ነው። እዚሁ ምዕራፍ 4 ቁጥር 6 እና 8 ላይ ይነግረናል። ወይም ከቁጥር 6 እስከ 8 ባለው ስንመለከት እግዚአብሔር አለመቀደስን እንደሚቀጣ ይናገራል። ምን ይላል? ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም ይላል። ቅዱሳን ከዝሙት መራቅ አለባቸው። ይሄ ለቅዱሳን የሚገባ አይደለም፣ የሚያሳፍር ነገር ነው እና ከዝሙት እንድትርቁ ከዛም ባሻገር ደግሞ እግዚአብሔርን እንደማያውቁ አሕዛብ እግዚአብሔርን አውቃለሁ የሚል ክርስቲያን በደሙ የተዋጀ በደሙ የተቀደሰ ክርስቲያን እግዚአብሔርን እንደማያውቁ ሳይሆን እግዚአብሔርን እንደሚያውቅ ሰው ነው መመላለስ ያለበት እና እግዚአብሔርን እንደማያውቁት እንደ አሕዛብ በፍትወት ምኞት አይደለም እንጂ ከናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ
ከናንተ ያንዳንዱ የራሱን ዕቃ በቅድስና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር የሚበቀል ነውና ይላል። ጌታ ስለዚህ ነገር ማለት አለመቀደስን፣ ዝሙትን ይቀጣል ማለት ነው። ርኩሰትን ይቀጣል ማለት ነው። አባት ልጆቹን እንደሚቀጣ እግዚአብሔር በክርስቶስ ደም የዋጃቸውን የሱ የሆኑትን ቅዱሳንን ይቀጣል ማለት ነው። አለመቀደስ ያስቀጣል ማለት ነው። ምናልባት በአንዳንድ ትምክህት ምክንያት ወይንም በአንዳንድ በተሳሳተ ትምህርት ምክንያት ሊሆን ይችላል። እግዚአብሔር ያንን አለመቀደስ ይቀጣል ማለት ነው። ይሄንን በዕብራውያን መልእክትም ተጽፎ እናገኛለን። እግዚአብሔር አለመቀደስን እንደሚቀጣ ማለት ነው። እግዚአብሔር የዲሲፕሊን እርምጃ እንደሚወስድ ይናገራል የእግዚአብሔር ቃል በዚህ በዕብራውያን መልእክት ምዕራፍ 12 ከቁጥር 7 ጀምሮ ማለት ነው። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋቸዋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና። ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። ከዚህ በላይ የቀጡን የሥጋ አባቶቻችን ነበሩን፣ እናፍራቸውም ነበረ። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባን። እነሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና፣ እርሱ ግን ከቅድስናው እንድንካፈል፣ ፖይንቱ ይሄ ነው፣ ከቅድስናው እንድንካፈል ለጥቅማችን ይቀጣናልና። ማለት ከቅድስናው መካፈል ማለት በቃ እግዚአብሔርን በመምሰል ሕይወት፣ እሱን በሚያከብር ሕይወት፣ እሱን ደስ በሚያሰኝ ሕይወት እንመላለስ ዘንድ እግዚአብሔር ለጥቅማችን ይቀጣል ማለት ነው። ልክ ልጅ በአባቱ ሲቀጣ እንደሚስተካከል ማለት ነው። እግዚአብሔር ልጆቹን ይቀጣል። የማይቀጣ ቢኖር እሱ ዲቃላ ነው ይላል ማለት ነው። አባት ግን ልጆቹን ይቀጣል። ልጅም ልጅ እስከሆነ ድረስ ይቀጣል ማለት ነው። ቅጣቱ ልዩ ልዩ ሊሆን ይችላል፣ ግን እግዚአብሔር ዞሮ ዞሮ ማስተካከያ ይሰጣል ማለት ነው። ለጥቅማችን ይቀጣል ካለ በኋላ ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም፣ ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል ይላል። ስለዚህ የመቀደሳችን ዓላማ ከፍርድ ለማምለጥ ወይንም እግዚአብሔር እንዳይቀጣን፣ የእግዚአብሔር ቁጣ ወይም የእግዚአብሔር ቅጣት እንዳያገኘን እግዚአብሔርን በማክበርና በቅድስና ሕይወት እንመላለሳለን ማለት ነው። ወዳጆቼ ኃጢአት እጅግ ክፉ ነገር ነው። ጌታን እንኳን እንዳንመለከት የሚያደርግ እጅግ መንፈሳዊ በሽታ ነው። በዚህ ዕብራውያን መልእክት ምዕራፍ 12 ላይ ቁጥር 14 ሲናገር ከሰው ሁሉ ጋር ሰላምን ተከታተሉ ካለ በኋላ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና ይላል ማለት ነው። ስለዚህ ጌታን እንዳናይ የሚጋርድ አደገኛና እጅግ ክፉ ነገር ነው ኃጢአት። ስለዚህ ትቀደሱም ዘንድ ፈልጉ ማለት ሻቱ፣ ይሄንን ተግባራዊውን ቅድስና፣ ይሄንን ልምምዳዊውን ቅድስና ትኖሩ ዘንድ ለምኑ፣ እሹ የሚል ሐሳብ ነው ያለው። ምክንያቱም እኛ በተጠማን ቁጥር፣ እኛ በተጋን ቁጥር፣ ለዛ በተሰጠን ቁጥር እግዚአብሔር የበለጠ እኛን በጸጋው በመንፈሱና በቃሉ ይቀድሰናል ማለት ነው። ይሄ ብቻም አይደለም፣ ቅድስና ከጌታ መምጣትም ጋር የተያዘ ነው። ጌታን የምንጠብቅ እኛ ሁላችን ጌታን የምንጠባበቀው በቅዱስ ኑሮ ነው። እግዚአብሔርን በመፍራት እግዚአብሔርን ደስ በሚያሰኝ ሕይወት ነው ጌታን የምንጠባበቀው። ስለዚህ እግዚአብሔር ፕሮግራሙ፣ እግዚአብሔር ዓላማው በደሙ የዋጃቸው በደሙ የቀደሳቸው የሱ ሕዝቦች በብሉይም በአዲስ ኪዳን እግዚአብሔር እንዲቀደሱለት ነው። የኛ ልዩ የሚያደርገው እግዚአብሔር የምንቀደስበትን ብዙ ነገሮችን አድርጎልናል። በጸጋው ነው የቀደሰን፣ በደሙ ነው የቀደሰን። ከዛም ባሻገር ደግሞ አሁን ተግባራዊውን ቅድስና ደግሞ እንድንለማመድ ወይም ደግሞ ያንን ተግባራዊ ሕይወት እንድንኖር እግዚአብሔር ቃሉን ሰጥቶናል። በቃሉ ዘውትር እየታጠብን በቃሉ ዘውትር እየተቀደስን ይህንን ቅድስና መለማመድ እንችላለን። ከዛም ባሻገር በጸጋው የእግዚአብሔር ጸጋ ያስችላል፣ ኃጢአትን ያስጥላል፣ ክፋትን ያስጥላል፣ ልማድን ያስጥላል፣ እግዚአብሔርን በሚያከብር ሕይወት እንድንመላለስ ያደርጋል። ሶስተኛው የእግዚአብሔር መንፈስ አለ፣ ዕለት ዕለት ከኛ ጋር አለ፣ ይረዳናል። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ እኛን ከኃጢአትና ከሞት ሕግ ነፃ ያወጣል።
ክፋትን ሁሉ እንድንጸየፍ መጽሐፍ እንደሚናገር እግዚአብሔርን የምትወዱ ክፋትን ጥሉ እንዳለ እግዚአብሔርን እንድንወድ ክፋትን እንድንጠላ ያደርጋል የእግዚአብሔር ጸጋ የእግዚአብሔር መንፈስ የእግዚአብሔር ቃል ማለት ስለዚህ ወዳጆቼ በዚህ ህይወት እየተመላለስን እግዚአብሔርን በሚያከብር ህይወት በቅድስና ህይወት ጌታን ከሚጋርድ ከማናቸውም መንፈሳዊ ውድቀት በመጠበቅ እንድንኖር እግዚአብሔር ይረዳናል እግዚአብሔር ይርዳን ስለዚህ ወዳጆቼ ይሄንን ህይወት በመኖር እግዚአብሔርን በማስደሰት ለእግዚአብሔር በመታዘዝ እንዲሁም ደግሞ ከፍርዱ በማምለጥ የምንኖርበትን ጸጋ እግዚአብሔር ለሁላችን ይጨምርልን ያስተማረን አምላካችን እግዚአብሔር ስሙ ለዘላለም የተባረከ ይሁን ወስብሐት ለእግዚአብሔር